ሰይጣን የሚያስለቅቅ ጸበል የትኛው ነው? የዮሐንስ መጥምቅ ይሻላል። አቡነ ተክለ ሃይማኖት ጥሩ ናቸው አሉ። የሚካኤል ነው ጥሩ። እንትን ካልሄድኩ ሰይጣን አይወጣም፣ እንትን ካልሄድኩ እንትን ሰይጣን አይወጣም እያላችሁ እንደዚህ አትበሉ። ዲያብሎስን ዓለምን የሚያሸንፈው እምነታችንና ከክርስቶስ ጋር መኖራችን ነው። ማንም ሊጫወትባቸው አይገባም። ይሄ ጠንቋዩ ሁላ እየመጣ እየሮጠ በእውነቱ ሰይጣን ማን ትባላለህ? ሰይፉ ጨንገር የትና ያስካት ትምህርት ቤት ምንድነው? እንዲህ ያለ ነገር ነውር አይደለም እንዴ? ማን ነው የደገመባት? ያክስቷ ልጅ እንዴ? ይሄ ነውር አይደለም? አሁን አጋንንት በሚለፈልፉበት ስንት ሰው ተጣልቷል፣ በሞት እየተፈላለገ ነው ያለ። እገሌ ደግሞብኝ ነው ሀብት ያሳካልኛል፣ እገሌ ደግሞብኝ ነው ትምህርት ሳይሳካ ይቀር እየተባለ። እግዚአብሔር እኮ የፍቅር አምላክ ነው። አጋንንትን ሲያወጣ ዝም ብሎ ያወጣቸዋል። የእግዚአብሔር ታምር ሌላ ችግር ፈጥሮ አይሄድም። ትክክል አይደለም። አጋንንትን የምንዋጋው ከእግዚአብሔር ጋር በመሆን ነው። የትኛውም ቤተ ክርስቲያን ውስጥ አጋንንት ይሸነፋል። ሚካኤል ከሆነ ደብራችሁ ሚካኤል ጋር ህብረት፣ እዚያው ሁኑ፣ እዚያው ክርስቶስ አለ። ገብርኤል ከሆነ እዚያው ህብረታችሁ ውስጥ አትነጠሉ። ተመስገን ይኸው 5 ዓመቴ ነው። መቁጠሪያ ቆጥራለሁ፣ አብይ ጾም ጾማለሁ። ሰይጣንን እየቀጠቀጥኩት ነው። እሱ ነው እየቀጠቀጠ ያለ ጌታ። እንደዚህ ማለት በራሱ መቀጥቀጥ እኮ ነው። እውነቴን እኮ ነው። ሰይጣንን ተመስገን ነው እየቀጠቀጥኩት ነው አይባልም። ሰይጣንን የሚቀልድብን በምንድን ነው ካላችሁ፣ በፈቃዳችን። አሁንም ቢሆን በዚህ ዘመን የተሳሳቱ ስብከቶች አሉ። ሰይጣን ማንኛውም ሰው ላይ አለ የሚል ስብከት የለም። ሰይጣን ማንኛውም ሰው እየገዛው ነው፣ አይገዛውም። ሰይጣንን ለማሸነፍ እያላችሁ አትጸልዩ። ሰይጣንን እያሰብክ የምትጸልይ ከሆነ አታሸንፈውም፣ በጉልበት አትሸንፈውም። አንተ ጥይት ብትተኩስ እሱ ኒውክሊየር ይተኩሳል ይላል። የ7000 ዓመት የውጊያ ልምድ ያለው ጀግና ነው እሱ። አይሆንልህም። ሰይጣንን በጉልበት አሸንፉ። በቀን 400 ሰግዳለሁ ሰይጣንን እቀጠቅጠዋለሁ ይላል አንዳንዱ። 4 ሚሊዮን አድርገው አትቀጠቅጠው። በስግደታችን ብዛት፣ በጸሎታችን ብዛት እናሸንፋለን ማለት ትዕቢት ነው። የሚያሸንፈው ማን ነው? እግዚአብሔር ነው የሚያሸንፈው። ያለ እግዚአብሔር ፈቃድ ባለስልጣን አይሾምም ይላል።